ሸገር ሼልፍ በሸገር 102.1 ዋቢያችን ታሪክ መቼም አይሞትም ከቶ መች ሙቶ ያቃልና ታሪክ አለፈ ቢባል ባናስተውለው ጊዜና ታሪክ ሞተ ኳስ ብልም ታሪክ መች ሞቶ ከቶ ሁሉንም ነገር መዝግቦ ያለ የሌለውን አቃቶ የዝጌሩን ለዝጌር ትቶ የቄሳሩን በእኛ ጥሎታል በእኛም የታሪክ ግብር ታሪክ ለነገ ይዘምታል ዛሬን ተመርኩዞ የሚጋዘውን አግዞ በዛሬ ድልድይ ተሻግሮ አባይ ነባዩን ለይቶ ያላጤነውን ዘክሮ ታሪክ ትንቢትን ይሆናል አደመጡት መልካም ዋቢነት ይቆማል ለሚዘልቁቱ በሚስቁበት ግና እሱም እየሳቀ ይመጥቃል እብሪተኞችን ቢሉ ይጨፈልጋል የሰማችሁት የአዲስ አበባ ዩኒቨርሲቲ መምህር የነበሩትንና ከአንድ 13 ዓመት በፊት ባጸደ ሥጋ የተለዩንን የዶክተር ዮናስ አድማሱን ግጥም ነበር። ዶክተር ዮናስ አድማሱ ጉራማይሌ የምትሰኝ አንዲት አነስተኛ የግጥም መድብል ነበራቸው። ጥቂት ስለ ጉራማይሌ ቆየት ብለን እንጨዋወታለን። እንደምን ሰነበታችሁ የሸገር ሼልፍ ቤተሰቦች? አስታራቂ ጠፍቶ አምላክን ሰድቤው በጣም ተቆጥቶ ከኔ ጋር ማውራቱን ፈጠመና አብቅቶ ያዘነ ሄደ ዞር ብሎም አላየ ሄደ ገሰገሰ በስድቤ ተነክቶ ልቡ ያለቀሰ ለእናቱም ነገረ እንድትገስጸኝ ፍርድን ያውቃልና ግና ሆኖ አልሆነም ከመቤቴም ጋር ተጣልተናልና ዮናስ አድማሱ 1963 ዓመተ ምህረት ማሌት አዝኖ ከንፈር መምጠጥ መቼስ ምን ይደረግ ምን ይሁን ማለቱ ሉናው ሆኖ የብዙ ዘመን ቅርስ የጥንት ረጀቱ ከንፈር መምጠጥ ጣፍጦት ሆጠና ወጣቱ ተው የሚለው ጠፍቶ ወግ እንኳን አልሞተም አለቃሉ ሞምቶ ሳተናው ወጣት ልጅ የአባቶች ዘይቤ ባህል በርኖሱ የልማድ ካፖርቱ የእናቶች ስሱ ፍቅር መጋቤ ሕይወቱ ወላፈን ዕውቀቱ በዚህ መሃል ታዲያ የቀለጠ ሥጋው ከሰም ጋር በቅጡ በወግ ተጋባና መልካም ቅኔ ወጣው እሱ ወርቆንና ቅኔ ያልጸደቀ በደንቦ የኳሸ ለአባዝና ክብር ለናት ጌጥ የታሸ ቅኔ እንዲህ ነው እንጂ ተቀነ ማለት በሥጋ በገቢር በመንፈስ ባንደበት ሐልዮ የለበት ተው የሚለው አጥቶ በወግ እንኳን አልሞተም አለቃሉ ሟምቶ ሳተናው ወጣት ልጅ እና በዚህ አንጻር ሊሆን ነው መሰለኝ የኛም ዜማ ቃናው የቀቢጸ ተስፋ ጣዕመ ዝማሪያችን የባዶ መንፈስ ጽንስ ባዶ ቅኝታችን ነፎ ብቻ ሊሆን ቅኝታችን ባዶ እንዲያው በዝምታ ወይ ነዶ ሊሆን ነው መሰለኝ እንዲያ እየተባለ የባዶ መንፈስ ጽንስ ምንን ሥጋ ይልበስ ሥጋ ቢያጣንቆ በመንፈስ ሲዳሰስ ደግሞ ታምር ሆኖ የመንፈስ ጽንስ አድጎ ቢወለድ በሲቃ ውሃ ሽንቱንና ፈሶተን ነው አበቃ። ዮናስ አድማሱ ግንቦት 1987 በላይሰብ የጊዜያችን ጥበብ የኛ በላይሰብ የዘመኑ ዚቅ ጥርሱ ነው ረቂቅ ሥጋ ጎብፊቶበት ነፍስን የሚያደቅ የኛ በላይሰብ የጊዜያችን ጉድ ነፍስ እያደቀቀ ቅቤ ያነጉታል ሙሾን ሲያወርድ የኛ በላይሰብ አይሻም አማላጅ ዛር ነው የዛሩላጅ ምንም የማይሸተው የሰውነት ቃናው የሰው ለሰው ግዳጅ ሐምሌ 1988 ዓመተ ምህረት ዮናስ አድማሱ ጉራማይሌ እያንዳንዱ ከነፍሱ ሌላ
ሌላ ነፍስን አርግዞ ሁለተኛ ገጹን ከርዕይ ማዶ አግዞ ሁለት አይነት ሰውነት ጉራማይሌ ሰው አንድ ገጹ የሚታየው ሲስቅ ሲፍለቀለቅ ሌላው ገጹ ድብቁ ሲታመም ሲጨነቅ አንዱ ገጹ ደረቱን ነፍቶ ሌላው ገጹ የተቆለመመ ቅስሙን ሰብሮ አንገቱን ደፍቶ አንዱ ፈክቶ ሌላው ከፍቶ በአንዱ ገጽ ታታሪ በሌላው ታካች ቦዘንተኛ በአንዱ ነቅቶ አዳሪ በሌላው ሙሉ ውሎውን የሚኛ በአንዱ ነቅቶ አዳሪ በሌላው ሙሉ ውሎውን የሚተኛ ሁለት አይነት ሕይወት ሁለት ሰውነት አንዱ አትንኩኝ ባይ ኩርፍተኛ ሌላው ሳቂ ተጫዋች መለኛ አንዱ ሁለመናውን ዘግቶ አንዱ ስስትን ይቃኛል በነፈግታ ሌላው ተሳትፎን ይናኛል በሰይታ ምንነቱ ሁለት አይነት ነው ሕይወቱ ጉራማሌ ነው ሰውነቱ አንዱ ገጹ የቆረጠ ሐመቱ የሆረጠ ሌላው ገጹ ስጋት ብቻ የሆመጠጠ አንዱ ቃናን ሽቶ ዙሪያውን ሲያጣጥም ሌላው ቃናው ጠፍቶት እጅጅ ብሎት ወስፋቱ ሲለግም አንዱ የነፍሱን ወይን ሊረካ ይጠጣል ሌላው ምች እንዳይመታው ገፈቱን አሽትቶ ይመጣል ሁለት ርዕይ ሁለት ግብር ጉራማይሌ ሰው አንዱ ቁጭ ብሎ ሰማይን ይዋጥጣል ሌላው የቆመበት ምድር ርቆት እንደ ላስቲክ ይለጠጣል አንዱ ያዘግማል ከጊዜ ጋር ጠቤለውም ሌላው ይሮጣል ይባዝናል ጊዜ ባላንጣውን አያምነው ሁለት አይነት ሕይወት በአንድ ማህደር በደባልነት ሁለት ገጽታ ጉራማይሌ ሰውነት ዮናስ አድማሱ 1973 ዓመተ ምህረት ሀገር አሜሪካ ትንሽ ስለ ጉራማይሌ ይላሉ ፕሮፌሰር ማስረሻ ፈጠነ መምህራን ከቀናት ሁሉ ዕለተ ዓርብን ይወዳሉ ይባላል ከዮናስ አድማሱ ጋር ብዙ ዓርብ ዕለታትን አሳልፌያለሁ በፊት ወዳጆቼ ዓርብ አመሻሽ ላይ የት ነህ ሲሉኝ ተጀምሮ ያላለቀ ደብዳቤ በግማሽ የታረመ የተማሪ ወረቀት ፍሬ ነገሩ ተሰብስቦ ያላለቀ የሪፖርት ረቂቅ ጠረጴዛ ላይ እንደተበታተነ ብር ብዬ ነበር ምደርሰው ኋላ ላይ ጠረጴዛው ላይ ያለው ጉድ ተብትቦ ያስቀረኝ ወይ ልከተልህ እያለኝ ብዙ ዓርቦች አልፎኛል ታዲያ ከዮናስ ጋር ያሳልፍኳቸው ዓርቦች ልዩ ነበሩ እንደ ጣፈጠ ምሽቱ ከኋላ የሚገርፈው ያለ ይመስል ከንፎ ያለቀ አንዳንዱ ጨዋታ ሳይዘጋ ወይ እሱንማ ማንበብ አለብህ የተባልኩትንም ሳልመዘግብ የዚያኛውንም የተጠቀሰ ባለቅኔ ስም ሳሊዝ ሰብሳቢዎቼ በሕግ አምላክ ብለው ይሰበስቡኛል ዮናስ ጋር ተቋም ይወቀሳል እንጂ ግለሰብ አይታማም የኋለኛው አስተያየት ከፊተኛው ጋር አለመቃረኑ ዋቢ መጠቀሱ ይጠበቃል ፖለቲካ መንግስት ፓርቲዎች ብዙም የውይይት ርዕስ አይደሉም ቋንቋ ስነ ጽሑፍ ተፈጥሮ ዞሮ ይመጣሉ ከኔ ጋራ ለብዙ ደራሲያና ባለቅኔዎች ያለን የጋራ ፍቅር ለቀረቤታችን መሰረት ነበር በዚህ ላይ የተፈጥሮ ሳይንስ ተማሪነቴን ዮናስ ልዩ ቦታ ስለሚሰጠው ከሙያ ባልደረቦቼ ጋር ተናጥቄ የምሰጠው አስተያየት ከነሱ ጋር ሰፊ ጆሮ እያገኘ እኔም አንዳንዴ በሕግ ካልተባልኩ አላቆምም ከጥቂት ዓመታት በፊት እንዲሁ አንድ ዓርብ ምሽት ዮናስን ለምን በተለያዩ የምርምር መጽሔቶች ያሉትን ጽሑፎችን ሰብስበን አናትማቸውም አልኩት ምን አለና ነው አለኝ ተው እንጂ እኔ እንኳን ማቀው ይሄ አለ ያ አለ ያኛውም አለ አንድም ለተማሪዎችህ ጥሩ ነው እኛስ በመስኩ የሌለን ሰዎች ትንሽ ብንፍታታበት ምን አለ አልኩት እስቲ በመጀመሪያ ዮፍታዬ በእጅ ይግባ አለኝ እሱማ ስንት ሲቀረው ነው እንግዲህ ወዲያ በዳኛም ቢሆን ይቀበልሃለሁ አልኩት ይልቅ ጉራማይሌ ያለች እሷን እናወጣታለን እያለኝ በጎናችን የነበረ ሙግት ጠልፎን ሳንቋጨው ምሽቱ አለቀ በማከሉ ብዙ ዓርቦች አለፉኝ ብዙ የእውቀት ምሽቶች ለቡና ብቅ በል እየተባባልን 6 ኪሎ በሚገኘው የመምህራን ክበብ ስንገናኝ ጊዜው ዮፍታሄ ዙሪያ ባለ ነገር እያለቀ አንድም እንዳለው እስቲ ዮፍታሄ ከእጁ ውጣ እያልኩ ጉራማይሌን ሳናነሳ እንለያያለን አንድ ቀን ከቢሮዬ ስገባ ጻፌ ጋሽ ዮናስ መጥቶ ነበር አለችኝ ደንገጥ ብዬ የዘነጋሁት ቀጠሮ ነበረን ይሆን በማለት ቆም ብዬ ሳስብ
ፖስታ ትተዋል አለችኝ። ብዙ ጊዜ የደከመበትን የዮፍታሔ ንጉሴ አጭር የሕይወቱና የጽሑፉ ታሪክን ጨርሶ አመጣው ብዬ በማሰብ መቼም የተጀመረ ማያልቅ የለም፣ ይኸው ዮፍታሔም አለቀ እያልኩ ወደ ጠረጴዛዬ ሳመራ ዓይኔ በጠበቀው የዳጎሰ ፖስታ ምትክ ቀለል ያለች ካኪ ፖስታ አየ። ቸኮል ብዬ ፖስታውን አንስቼ ስከፍተው ውድ ማስረሻ ብሎ የሚጀምር ደብዳቤ አየሁ። ይህማ ዮናስ አይደለም፣ እሱ ለእኔ ለምን ደብዳቤ ይጽፋል ብዬ ዝቅ ብዬ ፊርማውን ሳይ ደብተራ ዮናስ ብሎ ፈርሞበታል። እንዴ ብዬ ደብዳቤውን ትቼ ከደብዳቤው ስር ያለውን መድበል ከመሃል ላይ ገለጥ ሳደርገው ድንገት እግዜርን ሰድቤው የሚል ርዕስ የግጥም ርዕስ ሆኖ አየሁኝ። ይህን የሚል ዮናስ ብቻ ነው ብዬ ወደ ደብዳቤው ተመለስኩ። ደብዳቤው የተጻፈው በእንግሊዝኛ ነው። እንደምታውቁት 6 ኪሎዎች የእንግሊዝ አፍ ይቀናቸዋል። ዮናስማ መቼ ተናግሮ በሰማነው በተጠገበ ነው የሚባለው። የተርጓሚነት ችሎታዬን ብዙም ባላምንበትም እንግሊዝኛውን እንደዚህ መልሼዋለሁ። ውድ ማስረሻ፣ ትላንትና ካገኘሁ ወዲህ ዙሪያህ ጤና እንደሆነ ተስፋ አደርጋለሁ። የግጥሞችን ስብስብ ረቂቅ ልኬልሃለሁ። ለጊዜው በእጄ የሌለ አንድ የሚጨምረው ግጥም አለ። ሌላም አንድ አለ። መግባት እንዳለበትና እንደሌለበት አንተንና ሌሎች ባልደረቦችን አማክሬ የማስገባው ወይም የምትወው። ይህ እንግዲህ አንተ እንድታየው ነው። የፊት ሽፋኑ ስዕል ያኔ እንደ አዲስ ሰው ለመታደስ ሎስ አንጀለስ በነበርኩበት ጊዜ በእጅ የተጻፉ ግጥሞቼ ለጓደኞቼ ሳድል የተጠቀምኩበት ነው። የጀርባው ምስል ከ2 ቀናት በፊት የመጣልኝ ሐሳብ ነው። መቼስ ፒካሶም የሚያስበው አይመስለኝም። ይህን ለበቀለ እንዳልነግረው፣ ከፈለግክም ንገረው። ከገጽ 66 እስከ 48 ያለው ለግጥሙ ማብራሪያ ሳይሆን የግጥሙ አካል እንዲሆን ነው። እጅግ የታመመች ነፍስ የውስጥ መብሰክሰክ የተገለጸበትን በስንኝ ሊቋጥሩት በሚያስቡ ላይ የመሳለቅ ያህል በተዋበ ገለጻ የተጻፈውን ወደ ግጥም ለመመለስ የሞከርኩበት ነው። ከመልካም ምኞት ጋር ደብተራ ዮናስ። ከደብዳቤው ጋር የተያያዘው የግጥም መድበል የተሟላ ለህትመት ካሜራ ዝግጁ ሆኖ የተሰናዳ ለውበቱ ለፊደል አጣጣሉ እጅግ የተጨነቀበት ሥራ ነው። አሁኑን ይዘይድና ለህትመት ስጥ የሚል ስሜት መጣብኝ። ለጋራ ወዳጆቻችን ወሬውን ልነግር ቸኩዬ 2 ጋር ስደውል 2ቱም ለእነሱም እንደሰጣቸው ነገሩኝ። ለምሳ ተቃጥረን ስንገናኝ ትንሽ ስጋት ቢጤ ገባን። ሰውና እንጨት ተሰባሪ ነው ብሎ ነው ብለን ተከዝን። ለምን ሳያውቅ አሳትመን ለምረቃው ጠርተን ጉዳ እናፈላበትም ሲል አንደኛው ተውተው አይታወቅም ማን አላችሁና ነው ቢለን የኛ ጉድ ይፈላል አለ ሌላው። ለማንኛውም አንተ እስኪ ሰልለውና ከዚያን እነጋገር ተብዬ ተለያየን። መድበሉን ይዤ ከቤት ገብቼ እያጣጣምኩ ለማንበብ ተመቻችቼ ፖስታውን ሳወጣ በደብዳቤው ጥግ ቀን ያለየሁት በእጅ የተጻፈ ነገር እንዳላየው። ጽሑፉ መድብሉ ውስጥ ስህተት ብታገኝ ለእያንዳንዱ ስህተት ውስኪ ጋብዝሃለሁ ይላል። እርሳስ ይዤ ተደላድዬ ማንበብ ያስኩ። የግጥሞቹን ውበት እያደነቅኩ እያንዳንዱ ምስጢር ሲፈታ ይህ ነው እያልኩ እንደ ልቤ ያለ ከልካይ እየፈታሁ የተጻፈበትን ዘመንና ዮናስን እያሰብኩና እየቆዘምኩ ወደ መጨረሻው ስደርስ ምንም የስህተት ምልክት እንዳላደረግኩ ተረዳሁ። የማይሆንም በግጥሙ እየተመሰጥኩ ስህተቶቹን አልፌያቸው ቢሆን ነው እንጂ ብዬ እንደገና እርሳሱን ጠበቅ አድርጌ ይዤ ማንበብ ገባሁ። የሚገርመው አንድ ተከፍታ ሳትዘጋ የቀረች የቅንፍ ምልክት በቀር ስህተት ምለው ሳላገኝ ቀረሁ። አርታዬ ሲጽፍ መምህር ሲጽፍ እንዲህ ነው እያልኩ በምን እንደሆነ ባላቅም ኩራቱን ክብሩን በነጻነት ተጋርቼ በሐሴት ተሞላሁ። ወደ አልጋዬ ስሄድ ያቺን ተከፍታ ሳትዘጋ የቀረች የቅንፍ ምልክት ይዤ ቀርባለሁ። ለዚያውም አንድ ውስኪ እንጂ የሚቆጠርበት ልኬታ ጠርሙስ ይሁን ብርጭቆ ስላልተገለጠ ሙግት እገጥማለሁ እያልኩ ተኛሁ። ዮናስ አንዳንዴ አይቷችሁ አላየሁም፣ በሩን ስታንኳኩ የለሁም፣ ምን ትሆኑ ይላል። ወዲያው ቤት የሚሞላ የማይጠገብ ፈገግታው ሊሰጣችሁ ለመጨበጥ የዘረጋችሁትን እጅ ለጥቂት ጊዜ እንደ ተንከረፈፈ ሊያስቀር ይችላል። ታዲያ ይሄ በሚቀርበው በናፈቀው ሰው ላይ ነው። ምንትስ ወዳጁ ይጠናል እንደሚባለው። እኔም አንድ አርብ ቀን ዘርግቼለት እንደ ተንከረፈፈ ያስቀረውን እጄን እንደምንም ሰብስቤ ወደ ኋላ ተለጥቶ የከለከለኝን ጉንጩን የማስገደድ ያህል ስሜ ቁጭ ስል የታለ ታጎር አለኝ። ነገሩ እንዲህ ነው። ታላቁ ህንዳዊ ፈላስፋና ባለቅኔ ራቬንድራት ታጎር ከብዙ ዓመታት በፊት ያረፈችውን እናቱን ተክታ እንደ ታላቅ እህት እንደ እናት ያሳደገችውን የታላቅ ወንድሙን ባለቤት ምስል አንድ ቀን አይቶ እውን ምስል ብቻ ነሽን
አር ዩ ኤ ሜር ፒክቸር ሲል የተቀኘላትን ግጥም በጣም ወደዋለሁ። ለግጥሙ ያለኝን ፍቅር ከገብረ ክርስቶስ ደስታ አባቴ እንቅልፍንተኛ ጋር እንደማመሳስለው አንድ ቀን አጫውቼው ስለ ራቬንድራናት ታጎር ግጥሞች ብዙ አውርተን እውን ምስል ብቻ ነሽን ላመጣ ተስማምቼ ተለያይተን ነበር። ታዲያ አያቴ ልቡን አሞራ አንቁሮ የበላው ነው ይለኝ የነበረው እውነት ነው መሰል ዘነጋዋለሁ። ያን ቀን ተመልሼ ላመጣ ብዬ ትንሽ ተገልግዬ የታጎር ግጥም በጉግል የመረጃ መረብ በኩል ቅርብ እንደሆነ ተስማማንና ስለ ታጎር ግጥሞች ውበት፣ ስለ ፍልስፍናውና ስብዕናው እንዲያ የጻፈላትን የህንድን ነጻነት ሳያይ ስለመሞቱ ብዙ አወራን። ከታጎር እውን ምስል ብቻ ነሽን ተነስተን የገብረ ክርስቶስ ደስታን አባቴን አንስተን ቀስ እያል ወደ ጉራማይሌ ገባን። ጉራማይሌን እኮ ከፈለክ ጠዋት ላከውና ለካሜራ ክፍል ሰጠዋለሁ ያለኝ አታሚ አለ። እባክህ ይታተምና ፌሽታና ድርግ አልኩት። ቆይ ለፌሽታው ያደርሳል። በቃላት ሰማን ብዬ እኮ ደብዳቤ ጻፍኩልህ። ለጊዜው በእጄ ልልች አንዲት መግባት ያለባት ግጥም አለች። እሷን አግኝቼ ላስገባትና ይታተማል አለኝ። እንድትገባ የፈለጋት ግጥም ምን እንደሆነች ሳይነግረን ድንገት አለፈና ይኸው ጉራማይሌ እሱ መጀመሪያ እንዳዘጋጃት ሆና ታተመች ይላሉ ፕሮፌሰር ማስረሻ ፈጠነ። ምኞት ፈረስ ቢሆን ዓለሙን ጠፍጥፌው ቂጣ በጋገርኩት፣ ውሃውንም ንጬ ቅቤ ባነጠርኩት ቅቤ ቂጣዬን አርሼ ጨጨብሳ ጭብጦ አድርጌ ለውሼ አንዴ በገመጥኩት አንጀቴን ባራስኩት፣ ደግሞ ከዚያም ይተርፈኝን ምኞት ኃይል ቢሆን ያድበለበልኩትን ጨጨብሳ ጭብጦ ትንፋሽ ለቅቄበት ከእጄ ነጻ አድርጌ አጉልቻ አሳድጌ ዓለሙን በተውኩት በመሬትነቱ፣ ውሃውንም ውሃ እንደ ውሃነቱ፣ ዳግመኛ እስክመኘው ሊሆን እንደ ጥንቱ። ብቻ ምኞት ፈረስ ሆኖ አይጋልብም ሜዳ፣ የሽምጥ አይሄድም ደንገላሳ አይመታም ሶምሶማም አይረግጥም እና መሬት ተቀጥቅጦ ውሃም ቅቤ ቀልጦ ጭብጦ አያሰራም። ይሾር ያላለምም ምኞቴን አይፈራም። ግላምጦኝን ያልፋል በታሪክ ሥርዓቱ፣ ዓለም እንደ ወትሮ ዓለም እንደ ጥንቱ። ዮናስ አድማሱ መጋቢት 1966 ዓ.ም